በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ከበዳችሁ ሰዎች አሉ ለውጡን ይዘው ወደፊት ማራመድ ከበዳችሁ ነውጥ ነው ማለት አሁን ይሄ ነውጥ አይደለም። እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረሰው። የትኛውንም ጦርነትን ያልደግፍ። አሁን ግን እየተዋጋን ያለው ነው ከሰይጣን ጋር። እንዲቀላል ከሆነ መንግስት መሆን ሰላም ጤና ይስጥልኝ። በሰንቶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የተለያዩ አርቲስቶች እንግዲህ አሁን ላይ መንግስት የተቃውሞ ይገኛሉ ደግሞ ድምጻቸውን እያሰሙ ይገኛሉ፣ ቅሬታቸውንም እያቀረቡ ይገኛሉና ቴዲ አፍሮን ጨምሮ እንግዲህ ከዚህ ሲናገር ሰምተን ነበር። የሰዎች መሞት መቆም አለበት፣ ሰዎች በግፍ በብሔር ባይሞታቸው ምክንያት ብቻ መጨረሻ የለባቸውም ብሎ ሰሞኑን ያሳለፈው መልእክት የምናስታውሰው ነው። አሁን ደግሞ በዚህ በኩል ሂፕ ሆፕ ዓለም የሚታወቀው ከልጅ ሚካኤል ጋራ ወይ ደግሞ ከልጅ ማይክ ጋራ ሲፎካከር የምናውቀው ቴዲዮ ድምጹን አሰምቷል። አሁን እንግዲህ የኢትዮጵያ መንግስት ለውጥ እያለ የሚጠራውን ሀገሪቷ ሁኔታ ቴዲዮ ይሄ ለውጥ አይደለም ነውጥ ነው ብሎ ሲቃወም እንመለከታለን። እኔ አሁን ይሄ ለውጥ አይደለም ነውጥ ነው ምን ቴዲዮ ያለውና ብዙዎችን ለምን አነጋገር ነው የምንመለከተው የሚሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያ ከአንድ ቀን በፊት የተደረገውን የቴዲዮን ኢንተርቪው ከማስደመጥ በፊት ቴዲ አፍሮ ሰሞኑን እንደዚህ ብሎ ነበር። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሐን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። ቴዲ አፍሮ እንግዲህ ሰሞኑን በአድዋ በዓል ስናከብር እንግዲህ በዚህ መንገድ መልእክት አስተላልፎ ያለውን ነገር ወይ ደግሞ በሱ በኩል ያለውን ቅሬታ ሲያነሳ ነበርና መንግስት ነገሩን ሊያረጋጋ ይገባል፣ ፍትህ ሊሰፍን ይገባል፣ ሰዎች በብሔር በሃይማኖታቸው ምክንያት ብቻ ዝም ብሎ ሲገድሉ ያይ ነው የምንገኘው፣ ይሄ መሆን የለበትም ብሎ ድምጹን እያሰማ ነበርና በነገራችን ላይ ይሄ ነገር ከታሪክ ተወቃሽነት የሚያወጣን ነገር ነው። ትላንትና እናስታውሳለን 2013 ላይ በትግራይ በኩል ጦርነት ሲደረግ ብዙ ሰው ሆሆ ብሎ ሲያንጸፈጭፍ ነበር። ዛሬ ላይ ግን የሚቆጨውን አብዛኛው ሰው እና አንድ ለማስታወስ ያክል ይሄ ቪዲዮ ተመልከቱ። በትግራይ ጦርነት ሲደረግ የነበረው ነገር ተመልከቱ። እኔ እኮ የኛ ቁርአን እኮ ይናገራል። አሁን ከዓባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይሄንን ሊገልጹ አይችሉምና እኔ አንዳንዴ ሰው ከሞተ ሰርዶ አይብቀል የሚል አመለካከት አለ። ቢያንስ ምን አለ ግባተ መሬታቸውን በሰላም በክብር ተሸኝቶ ቢሄዱት። ምን ለማለት ፈልጌ ነው ወደ ነፈሰበት አትንፈሱ ለማለት ፈልጋለሁ። እኔ ዛሬ ያላችሁ አርቲስቶች፣ ባለስልጣናት፣ የሃይማኖት አባቶች ወደ ነፈሰበት አትፈሱ። ኦኬ እውነትን ያዙና ቁሙ። የሚሰማችሁ ነገር ተናገሩ፣ ድምጻችሁን አሰሙ። ዝም ሳላችሁ ተባባሪ ነው የምትባሉት። ከተናገራችሁ ግን ወይ ደጋፊ ናችሁ ወይ ደግሞ ያን ነገር የተቃውማችሁ ነው የምትገኙት። በታችሁ ተቀም ያመናችሁበት ነገር የተናገራችሁ ነው የምትገኙት። ነገ ከታሪክ ተወቃሽነት ትወጣላችሁ። ዝም ካላችሁ ታሪክ ይወቅሳችኋል። እናንተ ዝም ብላችሁ እኮ ነው ይሁን ላይ ተከናወነ ትባላላችሁ። በዚህ መንገድ ግን አሁን እንዳሰማዋችሁ እንደዚህ አይነት ነገር ወነፈሰበት የምትነፍሱ ከሆነ ታሪክ ጠይቃችኋል። እውነትን ይዛችሁ ግን ከእውነት ጎን ስትቆሙ እንዲህ ሆነ የለበትም እንዲህ መስተካከል አለበት ስትሉና ያመናችሁበትን ውስጣችሁ የሚያምነው ነገር ነገ ሌላችሁ የሚያወቅሳችሁ ነገር ካረጋችሁ ታሪክ አያወቅሳችሁም። እናንተም ኮራ ብላችሁ ጊዜው ለውጥ ሲመጣ ወይ ደግሞ ጊዜው ሲያልፍ ጊዜ በኋላ በኩራት መራመድ በኩራት መኖር ትችላላችሁና በዚህ መንገድ ቴዲ አፍሮ እንዳደረገው ድምጻችሁን አሰሙ። ሌሎቻችሁም ያለው ችግር ካመናችሁበት እሰየ ሁኑ፣ ከጎን ቁሙ፣ ችግር የለውም። ካለው ችግር ጋራ ሰዎች የሞቱ አይደለም የሚገኙት ኢትዮጵያ ውስጥ የተፈናቀሉ የሚገኙት ሰው በሃይማኖት ምክንያት ብቻ እየሞተልን ብላችሁ የምታምኑ ከሆነ ጎሄድ እያወቃችሁ እየሆነ የሚገኙ ነገር የተመለከታችሁ ሰው በሃይማኖቱ ምክንያት ብቻ ተገደለ ያያችሁ በቋንቋ ምክንያት በብሔር ምክንያት ብቻ ሰው እየሞተ ያያችሁ ዝም ብትሉ ከሆነ ይሄ ከታሪክ ተወቃሽነት አያድናችሁም። እኔ ዝም ብዬ ነበር ስትሉ በጣም ትልቅ ሼም ነው። ኦኬ ከዚህ ህዝብ ዘፈን ታወጣለህ፣ ፊልም ታወጣለህ፣ ምን ታረጋለህ፣ ብሩ ተሰብስባለህ፣
ከዛ ዝም ትላለህ የህዝብ ስቃይ ላይ ያለ ማለት ነው። እንዲህ መሆን የለበትምና በዚህ መንገድ ድምጻችሁን አሰሙ ያስፈልጋል። ድምጻችሁን ስታሰሙ ግን ነገ ዋጋ የሚያስከፍላችሁ ነገር አታድርጉ። እንዳያችሁት ነው ሚዲያ የያዘውን ነገር አይለቅም ክፋቱ እና በቻላችሁ ጥንቃቄ አድርጋችሁ ለእውነት ከእውነት ጎን ብትቆሙ ያስፈልጋለውና ቴዲዮም የሚያደርገው ይሄን ይመስለኛል። አሁን ላይ እንደስ ነው። እስቲ ከበዳችሁ ሰዎች አሉ ለውጡን ይዘው ወደፊት ማራመድ የከበዳችሁ ነውጥ ነው የምለው እኔ አሁን ይሄ ለውጥ አይደለም ነውጥ ነው። ምክንያቱም ለምን እንደዛ አልክ? እዚህ ምድር ላይ ሰው አስፈቅዳለህ የምትኖረው ፈጣሪ ሲፈቅድ ነው የምትኖረው። አሁን ሰው አስፈቅደህ የምትኖርበት ዘመን ላይ ነው የደረስነው። ገባ? ምክንያቱም ለመኖርና ለመኖር የሆነ ሰው መፍቀድ አለበት። ገባ? ያ ልክ አይደለም። ምክንያቱም እንደውም አንድ አባት ሲናገሩ አንዳንዴ መሪን ጽፌዋለሁ እንደውም ይለያል በሚል ሙስጠላ እዛ ላይ እሳቸው የተናገሩትን ነው የጻፉት እና አንተ በጥሩ ነው የመጣው ወይስ በመጥፎ የተሾምከው ብለውታል። ግን እግዚአብሔር ይመስገን እኔ ሰው ለማዝናናት የተፈጠርኩት በክፉ ጊዜም በደጉም ጊዜም ሁሌም እኔ እንደ አንድ ህዝብ ነኝ። ምክንያቱም ራሴን እንደ አንድ ህዝብ ነው የምቆጥረው። የህዝብ ልጅ ነኝ። ምክንያቱም ህዝብ ጎን ያለው አቋሜም አይለወጥም። ጥሩ ነገር ካየው ጥሩ ነው እላለሁ፣ መጥፎ ነገር ካየው ደግሞ መጥፎ ነው እላለሁ። የትኛውንም ጦርነትን ያልደግፍ ማናችንም አንደግፍ። ምክንያቱም ማን ይደግፍ? አሁን ግን እየተዋጋን ያለው ነው ከሰይጣን ጋር። ገባ? አንደኛ ከራሳችን ጋር መጀመሪያ ውጊያችንን ጨርሰን ገባ? በዚህ መንገድ እንግዲህ ያለው ለውጥ ሳይሆን ነውጥ ነው ሲል አንስቷል። እንደዚሁም ደግሞ እኔ ትናንት ያየነውን ነገር እዚህ ጋር ሳይነሳን እንመለከታለን። ኢትዮጵያ ውስጥ ለመኖር አሁን ላይ የሚያስፈልግ የፈጣሪ ፍቃድ ሳይሆን የሰው ፍቃድ ነው የሚነገር አንስቷል። ኦፍ ኮርስ ነው። አዎ እንዴ ትናንትና አቶ ዳንኤል ክብረት ዲያስፖራዎች ኢትዮጵያ ውስጥ መኖር አትችሉም፣ እንዲያውም እዚህ መታችሁ መቀበል የለባችሁም ብሎ እንዲያው የመቃብር ቦታ ውስጥ ሲከለከላቸው እንመለከታለንና ያለውን ነገር የተናገረው ብዬ አምናለሁ። አይ ቲንክ ይሄ ነገር ማየት ይመስለኛልና እናንተ የሚሰማችሁን ሀሳባችሁን ኮሜንት ላይ አስቀምጡ። በዚህ መንገድ እንግዲህ ያለውን ነገር ሲተች ወይ ደግሞ ተቃውሞ ወይ ደግሞ ቅሬታውን ሲያሰማ እንመለከታለን። እሱ ብቻ አይደለም ይሄንም ብሏል። እኔ ባመጣሁት ቻፓ ይላል እንዴ በማንሰው እንዴ ከዚህ በፊት የት ነበርክ ስትለው ቻፓ የኔ ነው ምናምን ይላል። ቻፓ የኢትዮጵያ ሕዝብ ነው። እውነት እውነቴን ነው የምልህ። እውነት እንዲህ ቀላል ከሆነ መንግስት መሆን እውነት መሰገጥ አለብህ ማለት ነው። እና ወደ ሙዚቃ እንመለስ። ወደ ሙዚቃ እንመለስ። እኔ ፖለቲከኛ አይደለሁም፣ ግን ያለን ስሜት ነው። ራፐር እስከሆንኩ ድረስ ደግሞ ህዝቡ ጋር ያለውን ነገር አውጥተህ ነው የምሰጠው። ሁሉም ሰው እኮ ያወራዋል፣ ያው በድብቅ ግን አሁን ምርጫ ልወዳደር አስቤያለሁ። ከባድ ልዩ ተወዳዳሪ ልዩ ምልክት ምንድነው? አራዳ። በዚህ መንገድ ይሄ ነገር ሲናገር እንመለከታለንና እኔስ ፖለቲካ መሆን አይጠበቅብንም። ያው እሱም ለዛም ነው የተናገረውና ስለ ፖለቲካ ለመናገር ደግሞ ለህዝብ ድምጽ ለማሰማት ፖለቲከኛ መሆን አይጠበቅብንም። ኦኬ እየተጎዳ ለሚገኝ ሰው ድምጽን ማሰማት ፖለቲከኝነት ሳይሆን ይሄ ሰብአዊነት ነው። ባይዘው እየተጎዳ ከሚገኝ ሰው ጎን መቆም። እኔ ፖለቲካ አይመለከተኝም፣ እኔ ዘፋኝ ነኝ፣ እኔ አርቲስት ነኝ፣ እኔ ዘማሪ ነኝ፣ ፖለቲካ አይመለከተኝም፣ እኔ ሰባኪ ነኝ፣ እዛ ውስጥ አልገባም። ይሄ ሰብአዊነት ነው የሚያስገድድክ፣ ሰው መሆንክ ነው የሚያስገድድክ እንጂ ፖለቲከኛ እንትንም ብሔርተኛ ሃይማኖተኛ መሆንክ አይደለም። እዚህ ጋር ሙስሊሙ ሲሞት እኔ ኦርቶዶክስ ሆኜ መጮህ ካልቻልኩኝ እኔ ሲጀመር ክርስትና አይፈቅድኝም። አንደኛ ሰብአዊነትም አይደለም። ከሁሉ ነገር በፊት ሰብአዊነት መቅደም አለበት። አስዋለ ማስቀደም ያለበት። ስለዚህ ዘራ ወንድሜ የተጎዳ የሚገኘው መቆም አለብኝ፣ ከሱ ጎን ድምጽ ማሰማት አለብኝ። ድምጽ አልሰማም ካለ ድምጻችን ለብሮ ማይሰማው መናገር አለብኝ። ይሄ ሰብአዊነት ነው። በዚህ እንግዲህ ድምጹን አሰምቷል። እናንተስ ምን ታላችሁ? እዚህ ጉዳይ ሀሳባችሁን አስቀምጡ እስቲ። ያለውን ለውጥ ወይ ደግሞ እሱ አሁን ላይ ነውጥ እያለ የተናገረውን ወይ ደግሞ በመንግስታችን ዘንድ ደግሞ ለውጥ የሚባለውን ህዝቡስ እንዴት ያባለ የሚሆነው ከዚህ አሰምቻችሁ ነበር። ደግሞ ለማየት እንሞክር። ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው
ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቶ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህም ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ህዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ፣ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥቡ፣ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም።
ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ሕዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠዋለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ሕዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። ባኮተም ባለስልጣኖቹን የያዙልን ንግድ ምናምን ይቆምና የሀገርን ኢኮኖሚ ያረጋጉ። እንግዲህ በዚህ መንገድ ህዝቡም ንጹህ ሲያሰማ ነው የምንመው። ደግሞ ያለው ለውጥ የተባለውን በዚህ መንገድ እኛን እየጎዳን ሳይሆን እየጠቀመን ሳይሆን እየጎዳን ነው ብሎ ንጹህ ሲያሰማ ነው የምንመለከተው። ብዙ እንደዚህ አይነት ቪዲዮዎች አሉ። ያው በቂ ነው ብዬ አስባለሁ። የብዙ ሰዎች ድምፅ ስለሆነ እዚህ ጋር የሚሰማውና በዚሁ አጋጣሚ እንደዚህ እናንተ ብትናገሩ በእናንተ ያምራል። በነገራችን ታዋቂ ሰዎች፣ አርቲስቶች፣ የሃይማኖት አባቶች በእናንተ ያምራል። ይሄ ፖለቲካ ሳይሆን ህዝቡ ያለበትን ችግር ለመንግስት ማሰማት ነው። መንግስት ታች ወርዶ ቲክታክ ላይ ወርዶ ቲክታክ የጎረጎረ የኛን ድምጽ የኛን ዩቲዩብ ያየ የሚሰማበትን ዲል ሊያገኝ ይችላል። ግን ታዋቂ ሰዎች ሲናገሩ፣ ሃይማኖት አባቶች ታላላቅ ሲናገሩ የሚሰማበት ዲል በጣም ሰፊ ነው። ስለዚህ መናገር ያለባቸው ሰዎች ተናገሩ። ከፊት የምትገኙ ሰዎች ህዝቡ እናንተ ከፊት ያስቀመጠው ህዝቡ እናንተ ክብር የሰጣችሁ ሞገስ የሰጣችሁ እናንተ መስሎ ስራ የሚያደንቀው ነገ ድምጽ ይሆኑኛል ብለው ስለሚያምን ነውና ቴዲዮን እንዳንድ ምሳሌ ወሰዱና ያለውን ችግር የምታምኑበትን ችግር ተናገሩ። ኦኬ ብዙ ችግር የለም። አሁን በጠይቁኝ ችግር አለ ወይ? ኦፍ ኮርስ ችግር አለ። ሰው በሃይማኖቱ ምክንያት ብቻ እየተመረጠ የሚግረትበት ሀገር ውስጥ የትኛውም ለውጥ ለኔ ምንም ጥቅም አለው ብዬ አላምንም። እኔ ኦርቶዶክስ ስለሆንኩ ብቻ ወንድሜ የተገደለብኝ ስለምን ለውጥ ነው ስለሚታወራኝ። ቴዲዮን እንዳንድ ምሳሌ ወስዳችሁ ቴዲ አፍሮንም እንደዚሁ ደግሞ ሁለቱም ቴዲዎች እንዳንድ ምሳሌ እንደ አርያ ወሰዱና ሌሎቻችሁም ዝምታን የመረጣችሁ ነገ ምን እግዚአብሔር ይወቀው ነገ የሆነ አሪፍ ጊዜ ሲመጣ ሁሉም ሰው ሲያልፍለት ወይ ደግሞ ኢትዮጵያ አሁን ካለችበት ችግር በዚህም ሆነ በሌላ ካልም ሆነ ወጣ በርቶላትን ሳይሆን ስንመለከት መታችሁ ዘፈን ልትለቁ መዝሙር ልታወጡ ትምህርት ታስተምሩ ለሃይማኖት አባቶች ደግሞ አባት ልትሆኑ በጣም ህሊናችሁ ይወቅሳችኋል። ትናንት የት ነበራችሁ የሚል ነገር ህዝቡ ላይ ያነሳ ይችላልና በተቻለ አቅም ያለውን ችግር ማሳወቅ ሞክሩ ማለት ፈልጋለሁ። እናንተ ሀሳባችሁን በዚህ ወደ ኮሜንት ላይ አስቀምጡልኝ። እግዚአብሔር ይስጥልን። ቴዲዮ ለማለት ፈልጋለሁ። ያው በላይ ክብረት ጉዳይ ላይ ቅድም ቴዲዮም ሲያነሳ ነበር። አሁን ኢትዮጵያ ውስጥ ስለምኖር የሆነ የምታስፈቅደው አካል አለ። እግዚአብሔር ሳይሆን የምታስፈቅደው ነው። እግዚአብሔር ሊፈቅድ ሳይሆን የሚገባው በቂ አይደለም። እግዚአብሔር መፍቀሩ ብቻ የሆነ ማስፈቀድ ያለበት ሰው አለ። ቴዲዮ ነገራችን ላይ ታስሮ የተፈታው እናስታውሳለን። ከዚህ በፊት ኢትዮጵያ ውስጥ ወጥተው እና በዛም አንፃር መሰለኝ የተናገረውና እታችሁ ሰምተን እንጨርስ። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? እዛው ለምን የተከራዩበት ቤት ለምን እዛው አያድሩ? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል? አገር ምናጣውኛል። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው። በነገራችን መንግስት መገንባት በጣም ከባድ ነው።
መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ ሂሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራንላቸው ጤና ጣቢያ ያልሰራንላቸው ትምህርት ቤት ያልሰራንላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይደል። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን አገር ያደረጓት የአድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት። የመጀመሪያ ማን ነው? በ7ኛ ዓመቱ ነው የመጀመሪያ አድዋ በዓል የተከበረው። መጀመሪያ አድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን አድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል። ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። የዛሬ ሐሳቤ ትንሽ ስሜታዊ ያደርጋል። ዞሮ ሐሳቤ እንደሁል ጊዜው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎችና ለሚመለከታቸው አካል ተደራሽ እንድታደርጉልኝ ከልብ ጠይቃለሁ። ያው ዛሬ ቪዲዮ ላይ መስራት መፈልገው ዳንኤል ክብረት የሚባል በለሐሰብ ትላንትና በቤተ ክርስቲያን አውደ ምሕረት ላይ እየቆመ ሰው መስሎ መልካም መስሎ በያዘው ገጽታና በያዘው ስም ዛሬ የቤተ መንግስት ወጥ ቀማሽ ሆኖ ህዝብን እንዴት አድርጎ እንደጨፈጨፈ አይተናል። በዚህ 7 ዓመት ውስጥ የኢትዮጵያ ሀገር ላይ የተደረገው ጄኖሳይድ በሚሊየን የሚቆጠር የተጨፈጨፈው ያለቀው ወጣት የወደመው ትምህርት ቤት የወደመው ቤተክርስቲያን የወደመው ሆስፒታል ገበያ ላይ የሚጨፈጨፉት ወገኖቻችን ለስልጣናችን ክብር ሲባል በየከተማዎቹ ቦምብና ድሮን ጣል ብናረግ ጸጥ እናስብላለን የሚል ስትራቴጂ ነድፎ ህዝባችንን የጨፈጨፈ ትላንትና ሰው መስሎ በቤተክርስቲያን ላይ የቆመ ዛሬ ግን በለሐሰብነቱ የተጋለጠበት ዳንኤል ክብረት የሚባል ዳቢሎስ ህዝብ ላይ ሀገር ላይ ያለውን ህዝብ ከጨረሰ በኋላ ዛሬ ደግሞ ትላንትና ድርሻውን እየቀሙ የመናገር ነፃነቱን እያፈኑ እንዳይኖር እንዳይተዳደር የተደረገውን ዲያስፖራ አይደለም እነሱ አስከሬናቸው እንኳን መግባት የለባቸውም እያለ በህዝብ ላይ አሁንም ጄኖሳይድ ያውጃል። ይሄ ሰውዬ በሚናገረው ንግግር በመድረኩ ላይ ቪዲዮውን ስለቆረጥኩት እንጂ ስለ አድዋ በሰፊው ያወራል። ነገር ግን ይሄ ሀገር ሻጭ ባንዳ ነው። ስለ አድዋ ቤተሰቦቻችን ወገኖቻችን ከጠላት ከወረራ ያቆሙት ነው። ይሄ ግን ለክብሩ ለስልጣኑ ሲል የኢትዮጵያን ታሪክ ገልብጦ የጻፈ የነ ገላውዲዮስን የነ እብነ ድንግልን ታሪክ ገልብጦ ለነግራኛ አህመድ አድሮ ለተከፈለው ገንዘብና ለተሰጠው ስልጣን ሲል የሀገርን ታሪክ የአማራን ህዝብ ታሪክ የትግራይን ህዝብ ታሪክ ገልብጦ መጻፉ አልበቃ ብሎ ህዝብን በይፋ ሲጨፈጭፍ የነበረ ባንዳ ነገር ግን በየዓለማቱ በኢሮፕ በአሜሪካ በካናዳ በየቤተክርስቲያን አውደ ምሕረት ዶላር ሲሰበስብ እንዳልነበር ዛሬ ግን አውዳሚነቱ ጨፍጫፊነቱ ጄኖሳይድ መፈጸሙ ስለታወጀበት እንዳትገባ ሲባል የሀገር ቤቱን ህዝብ በልቶ ሲጨርስ ወደ ዲያስፖራው ዝሯል። ለአንተ ሀገር ቆጥሮ ማን የሰጠህ እንዳትገቡ ብለህ ምትል እንኳን እኛ የአባቶቻችን ልጆች አነና አንተ ማለህ ወፍ ዘራሽ እናትና አባት ግን ቆጥረህ ማትናገር። ለነገሩ እንደዚህ አይነቱ ነው የተበላሸ ትውልድ ይዞ ይመጣና የሀገርንም የሚያበላሽ። የዚህ ወፍ ዘራሽ የሆነ ሰው ራሱ ምንጩን ስለማያቅ ለህዝብ ለክብር የለውም፣ ለዜጋ ክብር የለውም። ለዛ ነው ዲያስፖራው በሰው ሀገር ላይ እየኖረ ስለ ሀገሩ ያገባውም ይላል። ለምን ተሰደደ? የተሰደደበት ሀገር እኮ ሀገሩ አይደለም። በመልካምነታቸው የተሰደድንባቸው ሰዎች የስራ እድል ፈጠሩልን፣ ሰላምን ሰጡን እንጂ ሀገሩ እኮ የነሱ ነው። እኛም ምንጮሆ ስለ ሀገራችን ነው። በእርግጥ እውነትህን ነው። በሌለን ሀብት ንብረት አንተ ዘርፈህ በምትንቦጫረቅበት ህንፃን የለ መሬትን ዘርፈህ ብለህ ተቀመጥከው ነው እንዲጠበቅ የምንከላከለው። ያንተን ህንፃ ነው ስንጠብቅ የምናድረው። ተው የምንለው ያንተ ህንፃ ያንተ ክብር እንዲከበር ነው። አይህ አገር ሰላም ቢሆን ኖሮ ሰላምን አትወዱም እንጂ ቅድሚያ ተጠቃሚ የምትሆነው አንተ ነህ፣ እኛ አይደለንም። እኛማ ተሰደድነ ጥለነው ሄድነ። ግን እኛ አይደለንም አስከሬናቸው እንዳይገባ እያልክ የምትከላከል ሰው ነህ። አዎ ልምድ አለ። አስከሬን የምታስር ነህ። የነን ሐውሰና የን አስከሬን አስርሃል እስከ ዛሬ ድረስ
ደፋር ነህ፣ በጣም የምትገርም ሰው ነህ። ዛሬም ቢሆን ደግሞ አላፈርክም፣ አታፍርም፣ ማፈሪያ ነህ። ነገር ግን ሀገርን ቆጥሮ ላንተ የሰጠህ የለም። ካንተ በላይ ባንድ አለ፣ ካንተ በላይ ሀገርን ይሸጣል፣ ካንተ በላይ ዳር ድንበርን ያስደፈረ ሰው አለ። በቤተ መንግስት ላይ ቁጭ ብለ ቤተ ክርስቲያንን ያስጨፈጨፈ ሰው አለ። ሰው ትምህርት ቤት እንዳይማር፣ ሆስፒታል ዶ እንዳይታከም፣ ጤና ጣቢያ ሄዶ እንዳይታከም፣ ወጣቶች እንዳይማሩ፣ ህፃኖች ወደ ትምህርት ቤት እንዳይሄዱ፣ ገበያ ላይ ቦምብ እንዲጣል የምታዘው አንተ አይደለ? በሚሊየን ህዝብን በልተህ ጨርሰህ ዛሬ ደግሞ ለነጻነቱ ሲል ለተሰደደው ህዝብ ክብር አጦ ሚበላው አጦ ድርሻውን በልታችሁበት የተሰደደውን ህዝብ ተመልሰህ አትገባም እያልክ ደግሞ ትፈክራለህ። አገር ቆጥሮ ላንተ ማን ነው የሰጠህ? ማን ነው ላንተ አገር ቆጥሮ የሰጠህ? ሀገራችን እኮ ነው። እንገባለን። ምንድነው የምታመጣው? እንገባለን። አንተም ኖርህበታል። እንኳን እኛ እናትና አባቶቻችን አስከብረውት የኖሩትን የነነ ለድንግልን የናጼ ገላውዲዮስን ታሪክ ገልብጠህ የምትጽፍ ባንዳ ኮና አድሃሪ ኮና አንተ ትላንትና ለክብር ያበቃህን ቤተክርስቲያን አባቶችን የምታሳርድ ምእመናንን የምታሳርድ ንጹሃንን እየበላህ የምትኖር አንተ በለሐሰብ ማንነት ሲጋለጥብህ እነሱ ስለ ሀገራቸው አያገባቸውም ተሰደው ይደዋል ትላለህ። ለምን ተሰደዱ? ለምንድን ነው የተሰደድነው? የተሰደድነው እኮ እንደነ ዮሐንስ በኋላው እንደነ ክርስቲያን ታደለ ሐሳባችንን ብንገልጽ መቀመቅ እንደምትከቱን ስለምናቅ ነው። ድርሻችንን ስለበላችሁብን እኮ ነው። ምን በላው ስላጣን እኮ ነው። ሰርተን መተዳደር ስላቃተን እኮ ነው። ድርሻችን ሽጣችሁብን እኮ ነው። ድርሻችን በልታችሁብን እኮ ነው። እንዳንናገር የመናገር ነፃነታችን አፈናችሁብን እኮ ነው። ዛሬ ወጥቶ የሚታገል ወጣት የምትጨፈጭፉት ወጣት እኮ ነፃነት መብቱን ተጋፍታችሁት በነፃነትና በእኩልነት ሐሳቡን እንዳይገልጽ መብቱን አፈናችሁት እኮ ነው ዛሬ ለዚህ ድረስ የደረሰው። አንተ ነህ እንደ ስለ ሀገርና ስለ ሀገር አንድነት የምትናገረው? አንተ ነህ ስለ አድዋ የምትናገረው? አፋለህ እንዴ? ትላንትና የአድዋ ሰዎችን እኮ በቦምብ ያጠፋህ ሰው ነህ አንተ ባንዳ። ትላንትና ስትሰብክበትና ስትዘርፍ የነበረው አውደ ምሕረት ላይ ሆነ ክብር የሰጠህን የአማራን ህዝብ ዛሬም ድረስ እያዋረድህ የአማራን ወጣት ስም እየሰጠህ እንደ ጨማማችሁ ተበተናችሁ ጃውሳ ጃምሳ እያልክ ስም እየሰጠህ ህዝባችንን መታራከስ አንተ እኮ ነህ። አንተም ቆመ እየሄድክ ነው። እንኳን እኛ እኮ ለነጻነት ነው የሐሳባችን እየገለጽን ያለን። እኩል መብት ይከበር እያልን እኮ ነው። ነገር ግን ነጻነትንና ሰላምን ሰጠው ስራ ሰጡን እንጂ ሀገሩን እኮ አልሰጡን። የተሰደድንበት ሀገር ባለቤት አለው። እሱ ግን ሀገራችን ነው። አንተ የቆምክበት ባንዳው አንተ ሁፍ ዘራሽ የቆምክበት እሱ ሀገራችን ነው። ስለ ሀገራችን ደግሞ የመናገር መብቱ አለን። ያኔ ደግሞ ነጻነታችን ሲረጋገጥ ፍትህ ሲረጋገጥ ያኔ የት ላይ እንደምትቆም እናይካለን። አንተም ቆመ እየሄድክ ነው ሚሊየን በልተህ። እኛ እኮ ስለ ነጻነት ነው የተናገርነው። እንደገና ደግሞ አስከሬን አይገባም። አስከሬን በማሰር የታወቃችሁ ናችሁ። ኒውስ ቪዲዮአችን ስለቀጠለ እንግዲህ በዚህ ጉዳይ አዲስ መረጃ ካለ ጀላችሁም ቅርብ እንደሚው ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ቸር ቆዩልኝ።